ቀስ በል ወንድሜ ተረጋጋ። አንተ ነህ የት እንዳለ ትነግረኛለህ። አለበዛ ግንባርህን ብዬ ደፋለሁ። ቆይ ተረጋጋና ላውራ። አስደንጋጭ ግራ አጋቢ መረጃጃችን ገብቷል። የቅርብ ሰዋችን ከኔና ከሚኪ ጋር ቀኝ እጃችን ምን ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። ምንድነው? ምን ተፈጥሮ ነው? አንተ ነህ ምን ሆኖ ነው? እኛ አንቺን ልንጠይቅሽ እኮ ነው የመጣነው። አንተ ነህ ምን ሆኖ ነው? ምን አንቺ ልትመልሽልን ነበር። እስቲ ረጋ። አረ ሳሚ ናስቲ ጸጋ ቆይ ካሜራውን አጥፋና ና ካሜራማን ቆይ ያዛት እስቲ ዞር በል ቆይ። ከ3 ቀን በፊት ማለት ከመጥፋቱ በፊት ምንድነው አስቸኳይ ስራ አለኝ በጣም አጣዳፊ ነው ብሎ የተንደረደረ ነው ሲሮጥ ይወጣ ብለ እንኳን ስለው አልበላም። ልብሱን በስርዓት እንኳን አልያዘም። በብር ተገዝተህ በብር ወንድምን ሸጣኸው ነው? ንገረኝ። እንተዋወቃለን። አላቅህም። እኔ አላቅህም። እንተዋወቃለን አትበል። እኔ አንተን ከነመፈጠር አላቅም። በስም ብቻ ነው የማውቅ። ያንተነ ታላቅ ወንድም መሆንን በስም ነው የማውቅ። በአካል የተገናኘ ነው ዛሬ። የደበቅሽው ነገር አለ? የደበቅሽው ነገር አለ ወይ? ስልክሽ እጄ ላይ ነው ያለው። እርግጠኛ ነሽ? አዎ። ችግር እኔ ውጣ ነው ያወራታለሁ። እሺ እንካ ደህና ነች። ችግር የለም። ችግር የለም። አረፍ በይ። ይኸውልሽ ናቀጥል ምንድነው የምትሉኝ? ያንተ ነው ወንድም አይደል? ያንተ ነው ወንድም ነኝ። ምንድነው? ስለዚህ ስለሱ አንዳንድ ጥያቄ ለመጠየቅ አልሄድም። ከስራ መጥቼ እንደዚህ ማናችሁ እናንተ? ከዚህ ቀድማ እጮኛው ደውላልህ አንስተ ነበረ። ስላንተ ነው ጠየቁሽ ወይ? ማን ነው ይሄ ሰውዬ? ማን ነው? እውነታውን ትናገራታለሽ። ስላንተ ነው ጠየቁሽ ወይ? ጸጋ መጡ ወይ እያለ ነው። እንደምንመጣም ጭራሽ ቀድሞ ያውቅ ነበር። ማን ነው? አንተ ነህ። የት ነው ያደረግሽው? ውሸት አልወድም። የት ነው ያለው? እውነቴን ነው እኮ የምነግርህ። አሁን አለ ተደብቆ ነው ያለው። አለ ተደብቆ ስል በብር ሸጠህ ሆኖ አንተ ነህ። የኔና የሚኪ ቀኝ እጅ ሆነ። አንተ ለኛ በጣም ወሳኝ ሰው፣ ብዙ ሚስጥሮችን የሚያውቅ ነው። ብዙ ነገር ያቀርነው ነበር። እኔ በቃ እሱን ማግኘት ብቻ ነው የምፈልገው። እኔ ተመልሶ ቢመጣ ራሱ ይሄን ስራት እንዲሰራ አልፈልግም። አይዞሽ ማለልኝ ካለ እሱም ብዬ እኮ ነው የመጣሁት ወደዚህ። ታቡና ሚኪ አሁንም እኮ የሚቀርላቸው ነገር አይደለም። እንዴት ማለት? በጣም የማይወጡት ችግር ውስጥ ነው የገቡት እነሱ። ምን ማለት ነው የማይወጡት ችግር? እሺ አንተ ንገረኝ። አንተ ንገረኝ። በቃ አንተ ነሷ ነው እንትን ያልካት እናት ና ሳሚ ና እባክህ እማ ይኸውልሽ ንገሪኝ። እማትሙት ከአሁን በኋላ እናቴ አይደለሽም። ንገሪኝ። ይሄኛው መድኃኒት እንደዛ አይደለም። ና ፍቃዱ የመጣው ሰሞኑን አባባ ሊሞቱ ሲል ነው የመጣው። ከዛ መድኃኒቱን ስጭኝ ያልከኝ እንደሆነ እምቢ ብዬክ ነበር። እህት ወይዘሮ ወይሸት ናት ስጩ ብላ ለአንተ የሰጠው። የአቶ አሻግሬ ባለቤት እዚህ ነገር ላይ እጇ አለበት። እሷ ሀዘኑ ይበቃታል። የእሷን ስም አታስብ። ስለ እሷ አንተ አይደለም የምትነግረን፣ እጇ አለበት። ምን እያልክ ነው? የልጆቿን አባት እኮ ነው እያጣች ያለው። ምንድነው መሆን ያለበት? የሚሆነው ምንድነው የሚሆነው እኮ ምንድነው ማለት መሆን ያለበት ማለት መሆን ያለበት አሻግሬ መግደል ነው የሚሆነው። ምንድነው መሆን ያለበት? እሺ ምንድነው? አንተ ልጅ ታቃልልግም። በቃ አርፈህ ተቀመጥ። ምንድነው ማወቅ የሌለብኝ? ሰላም ውድ የትርታ ሚዲያ ቤተሰቦች እንደምን ቆያችሁ? ተመስገንና ሳሚ ነን። ቤተሰቦች ተመልሰን መጥተናል። ትንሽ ሰሞኑ ስንሰራ የነበረው ነገር አይታችኋል። ዛሬ አንድ አስደንጋጭ ግራ አጋቢ መረጃ እጃችን ገብቷል። የቅርብ ሰዋችን ከኔና ከሚኪ ጋር ቀኝ እጃችን የምንል ኦር ደግሞ ከጎናችን ሆኖ ብዙ ነገሮችን የሚሰራ አንድ ግለሰብ ያው ትንሽ ጠፍቶብናል። ይሄን ነገር ወደ ሚዲያ ባናወጣው ደስ ይለን ነበር፣ ግን ነገሮቹ ምናልባት ከዘገዩ በኋላ ይሄን ነገር ቀድመን በቀረጽ ነው ላለ ማለት ነው። አሁን ቀድመን እየቀረጽን ያለ ነው፣ ምክንያቱም ግራ አጋቢ ሁኔታ ውስጥ ነው ያለ ነው። አንድ ከካሜራ ጀርባ ብዙ ሆኖ ለኔና ለሚኪ ሲያግዝ፣ አብሶም ከኔ ጋር ብዙ ነገር ሰርቷል። አብሶ ሰሞኑን እኔና ሚኪ ጋር በተፈጠረው ነገር ብዙ ነገር ሲያግዘን የነበረ አንድ አንተነ የተባለ ግለሰብ ነበር ከኛ ጋር ብዙ ነገሮችን የሚሰራ። አሁን ዛሬ 3ኛ ቀኑ ነው። ሁሉንም ስልኩንም አያነሳም። መጀመሪያ ይጠራ ነበር፣ ከዛ ዝግ ነው። ባለቤቱ ማለት አንችልም፣ እጮኛ አለችው። በህጋዊ ነገር ባይጋቡም አብረው የሚኖሩ እጮኛ አለችው። ለእሷም ብንደውል ትንሽ ነገሮቹ ግራ ገብቶናል። ብዙ ሚስጥር የሚያውቅ አንተነህ ማለት ከጎናችን ሆኖ ብዙ ነገር ከኔና ሚኪ ጋር ሆኖ ብዙ ነገር የሚሰራ ሰው ነው እና ግራ ተጋብተናል ወንድሜ ሳሚ። እንግዲህ ወንድሜ ተሙ እንዳልከው ነው። ውድ ተመልካቾቻችን ሰሞኑን እኛ ላይ እየተፈጠሩ ያሉትን ነገሮች እናንተን በደንብ አይታችኋል። በተለይ ከአቶ አሻግሬ ሞት ጋር በተያያዘ ብዙ ምርመራዎችን ስናደርግ እንደነበርና ወደ አንድ ጥግ እየደረሰ እንደነበር አይታችኋል። እና ከዚህ በላይ ደግሞ ወደ ተሻለ ነገር እንደርሳለን፣ ትልቅ ወንጀለኞችን እንይዛለን ብለን ባሰብንበት ሰዓት ላይ ግን
ለሚኪና ለተሙ ቀኝ እጅ ሆኖ ሲያገለግል የነበረ እንዲሁም ደግሞ ከኔ ጋርም ትውውቅነት አለውና ከካሜራ ጀርባ ብዙ ጥረቶችን የሚያደርግ ብዙ የሚለፋ ብዙ የሚደክም በተለይ ሚኪና ተሙ በጣም ተቃቅረው በነበረበት ተጣልተው በነበረበት ሰዓት ላይ ነገሮችን ሲያረግብ ሲያረጋጋ ከዚህም ከዛም ወገን እየሆነ ለማስተካከል ሲሞክር የነበረ ግለሰብ ነውና ድንገት ነው እንደጠፋ እየሰማን ያለ ነውና በጣም አስደንግጦናል። ምክንያቱም እኛም በራሳችን ውጥረት ነበርን። ሚኪን በራሱ ነገር ላይ ተወጥሮ ስለነበር ልብ አላልነውም ነበር። አብዛኛውን ከካሜራ ጀርባ ያሉ ትልልቅ ልፋቶችን የሚሰራልን እሱ ስለነበር ልብ አላልንም ነበረ። ነገር ግን አንተነህ ብለን ስንጠይቅ ከካሜራ ጀርባ ያሉ ባልደረቦቻችን ተደጋጋሚ ጊዜ ደውለው እንደነበርና እጮኛው ስልክ እንደማታነሳላቸው ያለበትን ሁኔታ እንደማያውቁና እሱም ተደጋጋሚ ጊዜ ሲደወልለት ስልኩ እንደማይሰራ እንደማያነሳ ነው የነገሩን። እንደዚህ ጠፍቶ አያውቅም። ሁልጊዜም ከስራችን የሚሆን ሰው ነው። እኛ ጋር ከሌለ ሚኪ ጋር ከሌለ እኛ ጋር ነው። ሚኪ ጋርም ደውለን የተፈጠረውን ነገር ለማጣራት ሙከራ አድርገን ነበረ። እሱ ጋርም እንደሌለና ይሄን ያህል የሚያጠፋውን ስራ እንዳልሰጠውም ጭምር ነው ሲነግረን የነበረውና በጣም አስደንግጦናል። እንዳልኳችሁ በጣም ቀኝ እጃችን ነው። በጣም የሚለፋ የሚጥር የሚደክም ልጅ ነው እና ይሄን ለማጣራት ነው እየሞከርን ያለ ነው። ደንግጠናል። ምክንያቱም እየተሰራ ያሉ ነገሮች ቀላል አይደሉም። እኛን ለመጣል እኛን አላስፈላጊ መልኩ ለመክተት ተሙና ሚኪ ላይ እንኳን የተፈጠረውን ነገር አይታችኋል። ተሙን ለማስገደል ሚኪን ለዘላለም ወህኒ ለመወርወር ብዙ ሰዎች ሲሞክሩ ነበር እና በዚህ መሀል ነው እንግዲህ ቀኝ እጃችን የልባችን የምንለው አንተ ነው የጠፋው ወንድሜ ተሙ። ውድ ቤተሰቦች እንግዲህ ያው ይሄን ነገር ለእናንተ ቀድመን እናሳውቅ ብለን ነው በኋላ የሚፈጠረውን ነገር ስለማናቅ እስቲ ከሚኪ ጋርም በደንብ ለማውራት ሞክረን ነበረ። እጮኛ ወደ ተባለችውም በእኔ ስልክ ለመደወል እየተሞከረ ነው። እስካሁን ከኋላ አዲስ ነገር እንደሌለ ነው ምልክት እየሰጡኝ ያሉት። እንግዲህ ዛሬ ልናደርግ ያሰብነው ወደ እጮኛው ቤት ኦር ከሱና እጮኛው ወደሚኖሩበት ቤት ከወንድሜ ሳሚ ጋር ልናመራ ነው። እዛ አምርተን ምን ይፈጠራል የሚለው የምናይ ነው የሚሆነው። ምክንያቱም እጮኛው የሆነ ነገር ታውቃለች ብለን ተስፋ እናደርጋለን። ከሷ የሆነ ነገር አይደብቅም ብለን ተስፋ እናደርጋለን። በይሳት ማንንም ስለማናምን ሁሉንም ሰው ነው የምንጠራጠረው እና ለዛም ነው ቀረጻ እያደረግን ያለ ነው። ባልደረባችን እየፈለግነውም ቢሆን ቀረጻ እያደረግን ነው። ቤተሰቦች ቀጥታ ወደ አንተነህ ቤት እንዲሁም እጮኛው ወደምትኖርበት ቤት እንሄዳለን። ወደዛ ሄደን ምን እንደሚፈጠር አብረን የምናይ ይሆናል። ፈጣሪ ከረዳን ይሄ ነገሮች በሰላም ይፈታ ይሆናል። ሰሞኑን የያዝናቸውን ኬዞች እያያችሁ ነው። በጣም ውስብስብ ጉዳይ ውስጥ ነው ያለነው እና ይሄ ጉዳይ ሲጨመር ግራ መጋባት ውስጥ ነው ያለነው። ጊዜ ላለመፍጀት ዛሬውን ወደዛ ለመሄድ ነው ያሰብነው። በጠዋት ነው የተቀጣጠርነው ከወንድሜ ሳሚ ጋር። መሀል ላይ አንዳንድ ማጣራቶችን አድርገን ቀጥታ ወደ አንተነህ እጮኛ ቤት ነው የምንሄደው። ያው እሱን የምናገኝበት ነገር ይኖራል ብዬ አስባለሁ። ቤተሰቦች እንግዲህ ትንሽ ውጥረት ላይ ያለ ነው። እኛም መወዛገብ ምናምን ግራ መጋባት ይታይብናል። ኮመንታችሁንም እያየሁ ነበር። ተረጋጉ ብዙ ነገር የሚላለ ካለንበት ጫና አንጻር ነው እና ቤተሰቦች እስቲ ይሄን ነገር ምንድን ነው የተፈጠረው? አንተነህን ማን ይዞ ታግቶ ነው እንደሌላ ጊዜ እንደምንሰማው ወይስ የተፈጠረ ነገር አለ? የደረሰበት ነገር አለ ወይ? እኛውን ከሁለት አንግል ነው የምናየው። ወይ ታግቶ ከሆነ ወይ እሱ ላይ የደረሰበት ነገር ካለ ሌላ ነገር እና ደግሞ ካሰብነውም ውጭ ደግሞ እሱም የሚያውቀው ነገር ካለ ብዙ ሚስጥር የሚያውቅ ሰው አንተነህ ስለሆነ፣ ምክንያቱም እንደ ቀልድ ከዚህ ስራ መውጣት የሚችል ሰው አይደለም። ብዙ ሚስጥር ያውቃል በእኔና ሚኪ ዙሪያ እና ብዙ ሰነዶችን የሚያውቅ ሰው ስለሆነ ወደ እሱ እናመራለን። እስቲ ወንድሜ ሳሚ እንነሳና ወደዛው እንሂድ። ወደዛው አምርተን የሚፈጠረውን ነገር የምናሳያችሁ ነው የሚሆነው። ወደዛው እንሂድ። ውድ ቤተሰቦች እንግዲህ ያው ወዴት እየመጣን እንደሆነ ገለጻ አድርገንላችሁ ነበረ። አንድ የኔና የሚኪ ቀኝ እጅ የሆነ አንተነህ የተባለው ግለሰብ ከአይናችን ተሰውሯል። ስልኩም ዝግ ሆኖብናል። ግራ ገብቶናል። አሁን ያለነው እንግዲህ እሱ ቤት አካባቢ ነው። ቤተሰቦች ቤቱ በር አካባቢ ነው ያለነው። ግቢ ውስጥ ገብተናል። እሱ ተከራይቶ የሚኖርበት ግቢ ውስጥ እዚህ ጋር ያው ባለቤቱ ባትሆኝም እጮኛ እንዳለችው እናውቃለን። በአካል እንተዋወቃለን ከእሱ ጋር በምንሰራው ስራና ውድ ቤተሰቦች የአንተነህ እጮኛ ስለ አንተነህ መጥፋት ምንድን ነው የምትለው የሚለው ቤቷ ገብተን እናጣራለን። ግራ ገብቶን እሷም ደውላ አላሳወቀችንም። በተደጋጋሚ ልንደውላት ሞክረን ስልኳን አታነሳም እና ምንድን የተፈጠረው የሚለውን ቤት ነው ብዙ ጊዜ የምትሆነው። ባይጋቡም በእጮኝነት ህይወት አብረው እንደሚኖሩ እናውቃለን እና ከእሱ ጋር ባለን ህይወት እንግዲህ የኔና የሚኪ ቀኝ እጅ ነው። ብዙ ነገር አሁን በምንሰራው ስራ አብሮ የሚያግዘን ሰው ነበረ። እንግዲህ ውድ ተመልካቾቻችን ያው ወንድሜ ተሙ እንዳላችሁ ነው። በጣም ቀኝ እጃቸው ነው። ከነሱ አልፎ ከኔ ጋር ራሱ ብዙ ነገር ተባብሮ ይሰራ ነበር። ከወንድማችን እኔ ጋር ብዙ ነገር አብሮ ይሰራ ነበር እና በጣም እነሱን ደግሞ በደንብ የሚያገለግል በተለይ ተሙንና ሚኪን የሚያቃቅር ነገር ተፈጥሮ እንደነበር ታውቃላችሁ። ተሙን ለማስገደል የሚለው ጉዳይ ላይ እና እዛ ጉዳይ ላይ በደንብ በጥልቀት ሲሰራ እነሱ እንዳይለያዩ እነሱ እንዳይራራቁ ብዙ ነገሮችን ሲጥር በራሱ የተለያዩ ነገሮችን ሲያጣራ የነበረ ሰው ነው እና ብዙ ለኛ የሚጠቅሙ ግብዓት የሚሆኑ ሀሳቦችን ጭምር የሚሰጠን ሰው ነው። ድንገት ነው የተሰወረብን። ያው ሚኪን በራሱ መንገድ እየተጨነቀ እንደሆነ ታውቃላችሁ። ተሙም ያለበትን ጉዳይ አሁን ስለ አቶ አሻግሬ ስለተለያዩ ነገሮች የያዝነውን ነገር ታውቃላችሁና
ያ ነገር ትኩረት ስቦን ስለነበረ ምን አይነት ስራ እየሰራ ነው የት ነው ያለው የሚለውን ነገር አልፈለግንም። ምክንያቱም ብዙ ስራዎችን በግሉ የሚሰራ ግለሰብ ነበረ። ድንገት ክት መስወሩ ልብ ብለን ስናይ የት ጠፋ የት ሊሄድ ቻለ የሚለው ነገር በጣም አስደንጋጭ ነበረ። ይህንን ነገር ደግሞ ለማጣራት አሁን እንግዲህ ወደ እሱ እጮኛ ወይም ደግሞ ከእሱ ጋር ቅርበት አላት አብረው ይኖራሉ ወደ ተባለችው ሴት ልንሄድ ነው። ይህንን ነገር በተወሰነ መልኩ እኛ የምናውቃለን። እሷ ጋር ሄደን ምንድን ነው የምናገኘው? የት ነው አንተ ነው የጠፋው? የእኛ ልብ ወዳጅ ነው። ከዛ በተጨማሪ ለተሙና ለሚኪ በጣም ቀኝ እጅ ሆኖ የሚያገለግል ሰው ነው። ይህን ነገር ለማጣራት ነው እንግዲህ ተሙ ያው ነው ወደዚህ የተገኘ ነው። ለዛ ነው ቤተሰቦች ወደ ውስጥ እንገባለን። ኦልሬዲ በሩ ላይ ሆነን ነው ይሄን ነገር ገለጻ እያደረግንላችሁ ያለ ነው። እስቲ ወደ ውስጥ እንግባ። ምንድን ነው የተፈጠረው? አንተ ነው የት ነው የገባው? ለእጮኛው ባለቤቱ ማለት አልችልም ህጋዊ ጋብቻ ስለሌለ ለእጮኛው የነገራት ነገር ካለ ወደ ውስጥ ገብተን ነው እንደሚሳሚ እናጣራለን። ቤተሰቦች እንግዲህ ይሄ ነው ቤቱ። ቀጥታ እንገባለን። ቤቶች ክፍት ነው ያሉ ቤቶች እንዴት ነሽ? ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። ምንድን ነው? ምን ተፈጥሮ ነው? አንተ ነህ ምን ሆኖ ነው? እኛ አንቺን ልንጠይቅሽ እኮ ነው የመጣ ነው። አንተ ነህ ምን ሆኖ ነው የሚሆነው? አንቺ ልትመልሽልን ነበረ። እኔም እኮ ጨንቆኛል። ምንድን ነው የሆነው ነገር አለ? እስኪ ንገሩኝ። ምንድን ነው? አንቺን ጠይቅሽ እንጂ አንተ ነን ካየነው እኮ እኛ 3ኛ ቀን ሆነን። እኔም እኮ ጨንቆኛል። አንቺም ስልክ አታነሽም። ለምንድን ነው የማታነሺው ስልክ? አዎ አላነሳሁም፣ ግን ለሱ በጣም ይቅርታ። ግን አሁን የተፈጠረ ነገር አለ? እሺ እሱም ብቻ ንገሩኝ። እኛማ የነገረሽ ነገር ካለ እኮ ልንጠይቅሽ ነው ወደዚህ የመጣ ነው። ይኸውልህ ጸጋ፣ እንግዲህ አንተነህ ከኛ ጋር ተባብሮ እንደሚሰራ በተወሰነ መልኩ ታውቂያለሽ እና እኛም አንቺን እናቅሻለን። አንቺን ለማግኘት ሙከራ አድርገን ነበረ። በተለይ እኛ ባልደረቦች ደጋግመው ደውለው ነበር። ምናልባት ማታውቂው ስልክ ነው ብለን ስላሰብን ያላነሳሽው። ግን እንግዲህ እጮኛሽ የቅርብ ሰዎች ነው የጠፋው። ወደ እኛ ጋርም አልመጣሽም። ያልመጣሽበት ምክንያት እንደምን እንደሆነ አላውቅም። ወዴት ነው ሄደው? ንገሪን እስኪ። እኛ ፈልገን አተነው ነው እኮ። ቆይ አልገባኝም። መች ነው ለመጨረሻ ጊዜ ያየሽው? እኛ እኮ አንቺን ልንጠይቅሽ ነው። በተደጋጋሚ ከትላንት ወዲያ ጀምሮ ሲደወልሽ ነበር። እሱ ስልኩ መጀመሪያ ጊዜ ጠራ ነበር። ከዛ ደግሞ ዝግ ነው የሆነው። አትደናገጪ፣ ተረጋጊ። መጀመሪያ ተረጋጊ። እኛ እኮ የምታውቂው ነገር ካለ ነው። እኔ ምንም የማውቀው ነገር የለኝም። እኔ የማውቀው ከእናንተ ጋር እንደሚሰራ ነው። ግን ስራ ብሎኝ ይሄዳል። ስለ ስራው ይሄን ያህል ግልጽ ሆኖ የሚነግረኝም ነገር አይደለም። ግን ደግሞ ያው እስቲ ረጋቢ፣ አይዞሽ፣ ረጋቢ። ተረጋጊ። ሰሞኑን የተፈጠረ አዲስ ነገር አለ? ምንም የተፈጠረ ነገር የለም፣ እኔ እስከማውቀው ድረስ ማለት ነው። ያው እዚህ ቤት አብረን መኖር ከጀመርን ገና ትንሽ ጊዜ ነው። ወደዚህ የመጣሁት እኔ እሱም ብዬ ነው። እዚህ ጋር ቤተሰቦች ሩቅ ቦታ ናቸው። አንድ እሱ አለኝ ብዬ ነው። ትርፍ ስራም እንኳን የምሰራው የለኝም፣ በእሱ ነው የምተዳደረው። ግን ደግሞ ከኔም ከጠፋ ትንሽ ቆየ። ትንሽ ቆየ ማለት አልገባኝም። እኛ ጋር በስትክክል ከተገናኘን ዛሬ ኦልሬዲ 3ኛ ቀናችን ነው እና ለምን እንደሆነ እኛም ግራ ገብቶናል። እንደተለመደው አንዳንድ ቀን በስራ ጫና ልንጠፋ እንችላለን ሁላችን። እኔም በግሌ ሳሚም፣ ሌሎች ካሜራ ጀርባ ያሉ ሰዎችም ሊጠፉ ይችላሉ እና ምን ሆኖ ነው ብለን አንድ ቀን ታገስን። 2ኛ ቀን ደጋግመን ወደ አንቺም ደወልን። ዛሬ ጠዋት ጀምሮ ወደዚህ ስንመጣ በእኔም ስልክ ጭምር ስደውልልሽ ነበር። አንቺ ደግሞ እያነሳሽ አልነበርም። አንቺ ራሱ አለማንሳትሽ ግራ ሲገባ ነው ወደዚህ ቤት የመጣ ነው። ሹፌሩ ይሄን ቤት ባያውቀው ኖሮ እኛም ወደዚህ አንመጣም ነበር። የአንቺ ነገር ራሱ ግራ ገብቶናል። አንተ ነህ ሰሞኑን የተፈጠረ ነገር አለ? አንቺ የምታውቂው ነገር የደበቅሽው ነገር አለ? ምንም የለም። በእኔና በሱ መካከል ምንም የተፈጠረ ሌላ ችግር የለም እስከማውቀው ድረስ። ስለ ስራው ደግሞ ይሄን ያህል ወደ ውስጥ ገብቶ አያስረዳኝም። አደጋ ውስጥ እንድትገቢ አልፈልግም ስለሚል ነገሮቹ ሁሉ ሚስጥራዊ ናቸው። ነገሮችን የሚያደርገው በሚስጥር ነው። ይሄን ያለ እኔ ግልጽ አድርጎ የሚያስረዳኝ ነገር የለም። ያው ስራ ነኝ ሲለኝ እሺ ብዬ አምነዋለሁ። ይሄን ያህል ስለ ስራውም አላጣራም። እኔ ግን ደግሞ ያው እንዴት አድርጌ እናንተም ጋር የተፈጠረውን ነገር አውቃለሁ። እንዴት አድርጌ ወደ እናንተም ይሄን ጥያቄ ላቅርብ? እኔም ጨንቆኛል። ደውለሽ እንኳን አትነግሪንም? አሁን እኮ ሳይርቅ ነገሮችን መፍትሄ ለማበጀትም ይመቸን ነው። እንደው መሀላችሁ የተፈጠረ ግጭት አለ? ጸጋ፣ መጀመሪያ ተረጋጊና አንቺ ለእኛ እያንዳንዱ ነገር ግልጽ አድርገሽ ንገሪኝ። መሀላችሁ ችግር ካለ ከተፈጠረ፣ ከዛ ውጭ እንደው የሚሄድበት ቦታ ካልሽ ወይ ደግሞ የቅርብ ሰው ቤተሰብ ብቻ የሆነ ቦታ ሄዶ እንኳን ከሆነ ንገሪን እስኪ ያለበትን ስሜት። እሱ ማግኘት መቻል አለብን። እኔም እኮ ቢገኝ ደስ ይለኛል። የእሱ መጥፋት እኮ ከእናንተ በላይ እኔን ያሳስበኛል። ምንም ቢሆን የወደፊት የትዳር አጋሪ ነው። ግን ደግሞ እዚህ ጋር ቤተሰብ የሚለው ነገር የለም። እኔ ብዙ ጊዜ አሁን እያሰብኩ ያለሁት ኔጌቲቭ ነገር ነው። በጠፋ ቁጥር ሌላ ሰው ለምዶ ይሆን ሌላ ሰው አግኝቶ ይሆን ብዬ እያሰብኩ ነው። እናንተም ጋር ከሌለ እኔም ጋር ከሌለ ምን ብዬ አስባለሁ? በመሀላችን ደግሞ ምንም አይነት ግጭት አልተፈጠረም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምንም አዲስ ነገር የለም? የምታውቂው ነገር ኦር የነገረሽ ነገር ካለ? ምንም የለም። ምንም የነገረኝ ነገር የለም። እንዳልኩ ሚስጥራዊ ነው እሱ። ነገሮችን በሚስጥር ነው የሚያደርገው።
ቢያንስ በትዳር የሆነ የተሳሰራችሁ ነገር ወይንም እንደ ጮኛ አብራችሁ ነው የምትኖሩትና ብዙ ነገሮችን ታወራለህ። ሌላ ሚስጥር አለ ሳሚ? እሱም ለአንተ የነገረህ ነገር አለ? አይ ምንም የተለየ ነገር የለም። በእርግጥ እናንተን በተለይ አንተና ሚኪ በነበራችሁበት ሁኔታ ላይ አንዳንድ ነገሮችን ስናወራ እናንተ የምናስማማበትን መንገድ ስንፈጠር ነበርና የዛን ሰዓት ላይ የሚከታተሉን ሰዎች አሉ፣ እኛን ለመጣል የሚሞክሩ ሰዎች አሉ፣ እኔን በተወሰነ መልኩ ሊያጠቁ የሚፈልጉ ሰዎች ሳይኖሩ አይቀሩም እና ስለዚህ ገለውት ነው ማለት ነው። እውነት እንደፈራሁት ገለውት ነው፣ አጥቅተውት ነው። አይደለም፣ እንደዛ አይደለም። ረጋ በይ። እንደዛ አይደለም። አንተ ነው እውነት ተገሎ ነው። አንተ ነህ። እንደዛ አይደለም። እባክሽ ተረጋጊ። አይሞትም እንዴ? ገና ያልተረጋገጠ ነገር እንትን አትበይ። እሺ እናጣራለን። ረጋ በይ እስቲ። ይሄ ገለውት ነው ምናምን የሚለውን ነገር ታይ። ገና ላልተረጋገጠ ነገር ተረጋጊ። እሺ እንደፈራሁት ሆኖ ነው ማለት ነው። ምንም እንደፈራሽ የሆነ ነገር የለም። እስቲ ረጋ በይ። እሺ ምንድነው ታዲያ? ማን ነው ሲከታተል የነበረው? ማን ነው? እኛም እሱን እያጣራን ነው። እሱ ከኛ ጋር የተገናኘ ኬዝ ነው። ረጋ በይ እስቲ። እስቲ ረጋ። አረ ካሜራውን አጥፋና ና። ካሜራማን ቆይ ይዛት ግባ። ካሜራ ጀርባ ያለ ሰዎች እባካችሁ። እንግዲህ ውድ ተመልካቾቻችን ያው ጸጋ ትንሽ እያወራን በነበረበት ሰዓት ላይ እንደዚህ አይነት ነገር አልጠበቀችም እና ትንሽ ድንጋጤ ነገር ነበረ። አሁን ግን እንደምታዩት ደህና ነች። ወንድሜ ተሙ ደግሞ አንዳንድ ነገሮችን እያጣራን ያለው ምክንያቱም ድንገት ነው ጓደኛችን አንተነህ የጠፋው። በተለይ ለሚኪና ለተሙ በጣም ቀኝ እጅ ሆኖ ያገለገለ የነበረ ግለሰብ ነው እና እንዳልኳችሁ በመግቢያችን ላይም እነሱ የተጋጩበት ሰዓት ላይ እነሱ እንዲስማሙ ብዙ አይነት ድንጋዮችን ሲፈነቅል ብዙ ጥረት ሲያደርግ የነበረ ግለሰብ ነው። አላውቅም ከካሜራ ጀርባ ምን ያህል መስዋዕትነትን የከፈለ ግለሰብ እንደሆነ ልነግራችሁ አልችልም። ውድ ተመልካቾቻችን እንግዲህ ያንን ዜና ይዘን ስንመጣ ነው አሁን ላይ ያንተነህ እጮኛ ወይም ደግሞ ያው እጮኛ ብዬ ነው የምጠራሽ ጸጋና ያለሽበት ሁኔታ ለምን እንደዚህ እንደሆነች በደንብ እረዳለሁ። ውድ ተመልካቾቻችን እንደምታዩት ግን አሁን ደህና ነች። እስቲ ምንድን ነው የተፈጠረው? በተለይ በጣም ተቀራርባችሁ እንደምታወሩ ብዙ ነገር እንደሚያማክርሽ ጭምር ስትነግሪኝ ነበር ካሜራ ሲስተካከል ምናምን እና ምንድን ነው አንተነህ የት ሊሄድ ይችላል ብለሽ ታስቢያለሽ? እኔም ለራሴም ግራ ገባኝ። አንተዬ በዚህ ቅጽበት ውስጥ እንደዚህ አይነት እኔ አላውቅም፣ ድንገት ጥፊት ይላል ብዬ አላሰብኩ ነበር። ብዙ ህልም ያለው ልጅ ነው። እኔ ባላገባውም ትዳር ባልመሰርትም አሁን ላይ ያለን የጭነት ጊዜ በጣም መልካም ጊዜ ነው። በጣም ብዙ ነገሮችን ነው ቃል ሲገባልኝ የነበረው ከዚህ የተሻለ ስራ እንደሚሰራ። በእርግጥ አሁን እየሰራ ያለው ስራ በጣም ከባድ ነው። እስካሁን እንግዲህ ለመጨረሻ ጊዜ እስከነበረበት ሰዓት ድረስ ምንድነው እሱ ላይ ያየሁት ይሁን የተወሰኑ ለውጦቹ ፍርሃት ይለኛል አለ። ብዙ ጊዜ እንቅልፍ አይተኛም፣ እረፍት አያደርግም። ምግብ እንኳን ብላ ስትለው የጀመረውን አይጨርስም፣ ተነስቶ ይሄዳል። በጣም ይነሳል፣ ይቀመጣል። ጭንቀት ነው ፊቱ ላይ የሚነበብ፣ እንደ በፊቱ አይሆንም። በፊት ላይ ፍቅረኛዬ ብሎ የሚሰጠኝን ጊዜ አሁን ላይ በተወሰነ መልኩ ቀንሷል። ያው የስራው ባህሪ ነው ብዬ ነው እኔ ማምኜ የተቀበልኩት። ግን አሁን ከ3 ቀን በፊት ማለት ከመጥፋቱ በፊት ምንድነው አስቸኳይ ስራ አለኝ በጣም አጣዳፊ ነው ብሎ እየተንደረደረ ነው ሲሮጥ የወጣው። ብላ እንኳን ስለው አልበላም፣ ልብሱን በስርዓት እንኳን አልያዘም፣ ምን እንደሆነ አልነገረኝም። እኔ ማስበው ደግሞ እነዛ በደህና ጊዜ ያሳለፍናቸውን ጊዜያቶች ነው። ሳገኘው ያገኘሁበት መንገድ ዛሬ ያጣሁበት መንገድ ሳስበው በጣም ይለያያል። እኔ ሳገኘው ላላጣው ነው፣ አብሬው ልኖር። እኔ አላቅም አንተዬ ምን እንደሆነ ግራ ገብቶኛል። ለእኔ ሳይደውል ሳያገኘኝ ሳያወራኝ ውሎ ማደር እንኳን አይችልም ነበር። ኃይለኛ ስራ እንኳን እየሰራ ወይ ማውራት እንኳን ባይችል ቴክስት ያስቀምጥልኝ ነበር። ዛሬ ግን ያ ሁሉ ነገር የለም። ህልሞቹ ወዴት ሄዱ? እኔ አሁን ላይ ምን እየሆነ በዚህ ሰዓት በልቷል ወይ ጠጥቷል ወይ የት ነው ያለው የሚለው ነገር በጣም ያስጨነቀኝ ነው። እንግዲህ ጸጋ ለአንቺ ብቻ አይደለም ያንተነህ መጥፋት የሚያስደነግጠው፣ ለእኛም ምን ያህል የልባችን ሰው እንደሆነ ቀኝ እጅ ሆኖ የሚያገለግል ሰው እንደሆነ እየጠቀስንልሽ ነው የነበረው እና
ከኔ ጋር በሚያወራበት ሰዓት ላይ ሰዎች እየዛቱበት እንደሆነ አንዳንድ ሰዎች እንደሚከታተሉት እንደሚመስለው ስራዎችን ሊያስጨርስ በሚሄድበት ሁኔታ ላይ እንደዚህ አይነት ስሜት እንደሚሰማው ጀርባው እንደሚከብደው ሲነግረኝ የነበረው እና በእኛ ሙያ የተለመደ ነው። ብዙ እኛን ለማጥፋት የሚሞክሩ እኛን ለመቆጣጠር እኛን ለመያዝ የሚሞክሩ ብዙ ሰዎች አሉ እና አብዛኛውን ጊዜ የተለመደ ነው ብለን ችላ ብለን ነው የምናልፈው እና ለአንቺ ይህንን ነገር ስናነሳ ግን ቀላል ስሜት አይፈጥርብሽም። ነገር ግን እጮኛው እስከሆንሽ ድረስ ማወቅ መቻል አለብሽ ብለን ያነሳ ነው። ምናልባት እነዚህን ስሜቶች ላንቺ ነግሮሽ ነበረ? ሰዎች እየተከታተሉት እንደነበር የሆነ የሚፈራው ነገር እንዳለ ብቻ የመሳሰሉ ለእኔ ግብዓት ይሆናል ብለሽ የምታስቢውን የነገረሽ ነገር ነበር? ይህን ያህል ያው እንዳልኩ ነው ሚስጥራዊ ስለሚሆን ስራዎቹ ከልይ እየተከታተለኝ ነው ወይ ይህን ነገር ተፈጠረ ምናምን ብሎ ስለ ስራው በግልጽ አያስረዳኝም። ምንድነው ብቻ እንደሚጨንቀው እኔ ከሚነግረኝ ይልቅ ፊቱን አይቼ የምረዳበት ጊዜ ይበልጣል። ፊቱ ላይ ሳየው የመረበሽ ስሜት ይሰማልና ምን ሆነ ነው ስለ እንጃ ዝም ብሎ ፍርሃት ወይ ጭንቀት ጭንቅ ብሎኝ ነው ወይ ራሴን አሞኝ ነው በሚል የሆነ ተልካሻ ምክንያት ያልፈዋል። እኔም ደግሞ የስራው ባህሪ ነው ብዬ ያልፈዋለሁ። ግን እንደዚህ የሚከታተለው ሰው እንዳለ ይህን ያህል አደጋ ውስጥ ሊገባ እንደሚችል አይነግረኝም። ግን በቃ ምን ላድርግ እናንተ አላችሁ ብዬ ነበር። ግን ከእናንተም ነው የጠፋው። አሁን ለእኔም ከበደኝ። ቢነግረኝ ስለ ስራው በደንብ በጥልቀት ቢያስረዳኝ ኖሮ ቢያንስ የሆነ ነገር አላጣም ነበር። ግን ደግሞ ያው እኔ ነገረኝን ነው ማምነው። ከጀርባው ሆኜ ስለሚሰራው ስራ ማን ሊከታተለው እንደሚችል ላጥና ብዬ አስቤ አላውቅም። ምናልባት ይሄ ጉድለቴ ይሆናል። ያው በፍቅር ጊዜ ላይ የምናወራቸው ግልጽ ጉዳዮች አሉ። ግን እነዛ ግልጽ ጉዳዮች ምንም ከስራ ጋር አይገናኙም። በቃ ከስራ ውጭ የሆኑ ነገሮችን ነው በግልጽ እኔ እና እሱ የምናወራው። ስለ ቤተሰብም ስለምንም እነዚህ ነገሮች እናወራለን። ግን ስለ ስራው በፍጹም አይነግረኝም። ብቻ የሚሰራው ስራ ከባድ እንደሆነ እኔ እዛ ውስጥ መግባት እንደሌለብኝ ብገባ ልጎዳ እንደምችል ብቻ ነው የሚነግረኝ። ግን ደግሞ እኔን ሊጎዳኝ የሚችል ከሆነ ለምን እሱ ያንን ስራ ይሰራዋል? ለምን አይቶ እናንተም በደንብ እንደሚሰራ ቃለው። ግን ከበደኝ። ህልማችንስ መች ነው የሚመጣው? የት ነው የማገኘው? ብዙ ነገር ያቀርነው ነበር። እኔ በቃ እሱን ማግኘት ብቻ ነው የምፈልገው። እኔ ተመልሶ ቢመጣ ራሱ ይህን ስራት እንዲሰራ አልፈልግም። ማናለኝ ካለ እሱም ብዬ እኮ ነው የመጣሁት ወደዚህ። ይህ ስራ ህይወቱን ነው የሚያሳጣኝ። እባክህ አምጣልኝ። ተረጋጊ ጸጋ፣ አይዞሽ በቃ አይዞሽ። ድንገት ሲጠፋ ከስር የሳጣው ምን ልሁን? አንተነን መልሰን እናመጣዋለን። እሺ ቃል ገባልሻለሁ። ይሄንን መቼ ነው የሚመጣው? የቻልነውን ጥረት መቼ ነው አንተ ይሄ የሚመጣው? ዘነው እንደምንመጣ ግን ቃል ገባልሻለሁ። እኔ ምንም አይስራ ይምጣልኝ ብቻ ይምጣልኝ ብቻ። አይዞሽ እባክሽን ተረጋጊ ጸጋ። እንደዚህ መሆን መቻል የለብሽም። አሁን ላይ ጠንክረሽ እኛንም ማበርታት እኛንም ማጠንከር ነው ያለብሽ። ይገባኛል ያለሽበት ስሜት ምን ያህል ሊከብድ እንደሚችል፣ ነገር ግን መረጋጋት መቻል አለብሽ። መረጋጋት ስል ስሜቱ ቀላል ነው እያልኩኝ አይደለም፣ ወይ ሳልረዳሽ ቀርቼ አይደለም። ከብዳል እኮ እንኳን የትዳር አጋርህን እንኳን ለቀናቶች እባክህ እሱን ብቻ አምጣልኝ። እሺ በላይ እንግዲህ ምን እንደምል አላውቅም። ውድ ተመልካቾቻችን ያው ቀላል አይደለም። አንተ ነው የሚሰራው ስራ እውነት ነው በጣም ከባድ ስራ ነው የሚሰራው። ምክንያቱም ከካሜራ ጀርባ መሆን ማለት እኛ ካሜራ ፊት ስለምንቀርብ እኛ ፊት ላይ ብዙ ነገሮችን ስለምናደርግ ብዙ መስዋዕትነቶችን የምንከፍለው እኛ ሊመስላችሁ ይችላል። ነገር ግን ከካሜራ ጀርባ ያሉ ሰዎች ደግሞ ከኛ በላይ ትልልቅ መስዋዕትነቶችን ይከፍላሉ እና አንተንም አንዱ ነው ለእኛ ቀኝ እጅ ሆኖ ሲያገለግል የነበረ ግለሰብ ነው እና ያው ጸጋ ምናልባት ስራው ከባድ ኃላፊነት ያለበት ከዛ ውጭ ደግሞ የሰውን ሕይወት አደጋ ላይ ሊጥል የሚችል ይሆናል። ነገር ግን የሰዎችን እንባ ነው የሚያብሰው፣ የተበደሉ ሰዎችን እንባ ነው የሚያብሰው። ሀገራችንን ያሰለችው ትልልቅ ሰዎችን ያሰለችው እንደ ሀገር ያቀጨጩንን ወንጀለኞች ነው ወደ እስር ቤት የሚወረውረው። ይህ ስራው በራሱ ደግሞ በደንብ የሚያስመሰግነው በፈጣሪም በሰውም ዘንድ በጣም ትልቅ ዋጋ ያለው አይነት ስራ ነው የሚሰራው እና እንደው ያው ስሜትሽ ከምን አንጻር እንደሆነ ይገባኛል። ግን ሁሌም ይህን ስራ ስንሰራ አደጋ ላይ ራሳችንን ብንጥልም አንደኛ መንፈሳዊ እርካታ የምናገኝበት፣ ሁለት ደግሞ ሰዎች ሲደሰቱ ሰዎች ካለባቸው ችግር ነፃ ሲወጡ የምናይበት ስራ ስለሆነ ትክክለኛ ደስታ የምናገኝበት ስራ ነው እና አንተንም ለዛ ነው ይህንን ስራ ወዶት የሚሰራው። እሱ እኮ ጠፍቶኝ አይደለም፣ እሱ ጠፍቶኝ አልነበረም።
አውቃለሁ ስራችሁ ትልቅ ነገር ነው፣ ትልቅ ኃላፊነት ነው። ሀገር የማይችለውን ስራ እየሰራችሁ ነው። ግን ህይወት እያጡ እዚህ ጋር ህይወት እየጠፋ እሺ ከየት ይምጣ? ነገ ማን ነው የሚሰራው ስራ? እሱ ከሞተ እንዴት ላድርግ? እሺ ምን አለ በሌላ መንገድ እሱም በማይጎዳ መልኩ ቢሰራ። እሺ ምን ላድርግ? ኃላፊነቱ ጠፍቶኝ አይደለም፣ እንባ ማበሱን አጥቼው አይደለም እኮ። ግን እኔስ ህልማችንስ እንደው በተለየ ሁኔታ አንተነህ አንዳንድ ስራዎች በተለይ እኛ አንዳንድ ጉዳዮች ላይ ተጠምደን በነበረበት ሰዓት ላይ እዚህ ቤት ሲመጣ የተለየ ጸጉረ ልውጥ ሰዎች ወይ ደግሞ አንቺ ማታውቂያቸው የሆነ ብቻ ለዓይንሽ የሚጎሉ አይነት ሰዎች አሉ አይደለ? እንደው ከነዚህ ሰዎች ጋር ምን ሲል ተገናኘ ልትይ የምትችይው አይነት ሰዎች ከነዚህ አይነት ሰው ጋር ተገናኝቶ ቤት ውስጥ ንግግር አድርጎ ሲያውቅ አይተሽው ታውቂያለሽ ወይ? ጓደኞቼ ናቸው ብሎ አስታውቆሽ ያውቃል? እኔ ከዚህ በፊት ያው እንደነገርኩ ነው እዚህ ቤት መኖር ከጀመርን አብረን ትንሽ ጊዜያችን ነው። ይሄን ያለ የእሱን ጓደኞች በጥልቀት አላውቃቸውም። ከዛ በፊት የሚመጡ ይኑሩ አይኑሩ አላውቅም። በእርግጥ አሁን ላይ ደግሞ በዚህ በአጭር ጊዜ ውስጥ ይሄን ያህል የምለው ነገር የለም። ጸጉረ ልውጥ እኔ ምንም የለም። ብቻ ሁሉ ነገሩ ብቻውን ነው። ሁሉ ነገሩ ሚስጥር ነው። ሁሉ ነገሩ ድብቅ ነው። ባቃቸው እኮ ነው የሚሄድ ነበር። ከእናንተ ውጭ ጓደኞቹን ባቅ እኮ ጠይቃለሁ። ግን ምንም የለም። ቀኔ አንድ ማቀው ቢኖር እናንተና እናንተን ብቻ ነው። ከዛ ውጭ ምንም ማቀው ነገር የለም። እኔ ግራ የገባኝ ግን በተለይ የኛ ባልደረቦች ምናልባት ማታውቂው ስልክ ሆኖ ይሆን አላውቅም፣ ነገር ግን ተደጋጋሚ ጊዜ አንተነህ ሲጠፋ እየደወሉልሽ እንደነበር ነግረውኛል። እኛ ልክ አንተነህ መጥፋቱን ስናስተውል ወዴት ነው ሄደው ብለን አንዳንድ ባልደረቦቻችንን እኛንም የሚኪንን ባልደረቦች ጠይቀን ነበር እና ተደጋጋሚ ጊዜ ሲደውሉ እንደነበር በተለይ ያለፉትን 2 ቀኖች ቀን ሌሊት ሳይሉ ሲደውሉ እንደነበር፣ ነገር ግን አንቺም ስልክ እንደማታነሽላቸው ያንተነህም ስልክ ደግሞ እንደማይሰራ ነበር የነገሩን። እና ስልክ ያላነሳሽው ለምንድን ነበረ? ለእኔ ብዙ ጊዜ ማላቀው ስልክ ሲሆን አላነሳም። ማለት ይሄን ያህል ብዙ ሰው ይደውልኛል ብዬ አላስብም። አንዳንድ ማውቃቸው ሰዎች ቢኖሩም በሴፍ ነው ያዝኳቸው። ቤተሰብ ነው ምናልባት ቢደውሉ ቤተሰብና ጓደኞቼ ናቸው። ከዛ ውጭ ማንም አይደውልም እና ለዛም ነው ስልክ ሲደወል ያው ባልዘጋውም አላነሳውም፣ ዝም ነው የምለው። ያ ነው የእናንተንም ስልክ እንዳላነሳ ያደረገ። ያ ነው ቶሎ እንዳልናገር ያደረገ። ግን እኮ አንተነህ ምናልባት አደጋ ውስጥ እንኳን ሆኖ አንቺን እርዳታ የፈለገበት አይነት ነገር ቢኖር ስልክ አለማንሳትሽ የሚጎዳው ነገር ይኖራል አይደለ? ይህንን ነገር ማድረግ አልነበረብሽም። ምክንያቱም አንደኛ እኛ ባልደረቦች ወደ አንቺ እንደደወሉ ስልክ አንስተሽ እንደዚህ አይነት ምላሾችን ሰተሽ ቢሆን እኛም 2 ቀን 3 ቀን አይፈጅብንም ነበር ወደዚህ ቦታ ላይ ለመምጣት፣ ነገሮችን ከስሩ ለማቀጨጭ ይመቸን ነበር። ከዛ ውጪ የተለያዩ ስልኮች እንዳሉ ታውቃለሁ አንተነህ ያው ለስራ የሚጠቀማቸው እና ከአንቺ ጋር የሚገናኝበት ደግሞ የተለየ ስልክ ይኖረዋል ብዬ አስባለሁ። ሌላ ተጨማሪ ግን የምታውቂው ሲም አለ እኔና አንተነህ ብቻ ልንገናኝበት የምንችለው? ሌላ ምን አለ ብለህ ነው? የለም ያው እናንተ የምታውቁት ነው እኔ የማውቀው። ሌላ የተለየ ነገር የለውም። እንደውም እኔ ጋር ሳይሆን እናንተ ጋር ምናልባት የስራ ስልክ ብቻ ብሎ የሚያስበው ካለ ብዬ ነበር የማስበው። ያ ነገር እናንተ ጋር ከሌለ እኔ ጋር የለም። ያው ነው አንድ የማውቀው ይሄ ብቻ ነው ያለው። ሁሉ ነገሩ ጠፋ። እኔም ስደውል አያነሳም፣ እንዳልኩ ቴክስትም አይጽፍም፣ አይመልስም። በቀን 3-4 እንዳልተደዋወልን እንዳልተጻጻፍን የለም። ዛሬ ሁሉም ነገር ቀረ። አጣሁት እኮ። አይዞሽ ጸጋ ተረጋጊ። ይህ ስራ ቢቀርስ እንደው ከዛ ውጪ ቤተሰቦችሽ እዚህ እንደሌሉ ነግረሽኝ ነበር እና አንተነህን አምነሽ ነው ወደዚህ ቦታ ላይ መጣሽው። አብራችሁ ነው የምትኖሩት እና ይሄ ነው የምትሰሪው እንኳን ስራ የለም። ያለፉትን 3 ቀናት በምን አይነት መንገድ ነበር ያሳለፍሽው? ምክንያቱም ቀላል አይደለም ሴት ልጅ ሆነሽ ባዶ ቤት መቀመጥ። ከዛ ውጭ ደግሞ መሰረታዊ የምንላቸው የሚያስፈልጉን ነገሮች ይኖራሉ እና እነዛን ነገሮች ደግሞ አንተነህ ከሆነ የሚያሟላልሽ የሆነ የሚጎድል ነገር ይኖራል 3 ቀን ውስጥ ባለመኖሩ እና እንደው እኛ ማስተካከል የምንችለው የአንተነህን ቦታ ሸፍነን ለአንቺ የምናሟላቸው ነገሮች ካሉ ይሄ ነው የምትይው ነገር ካለ ንገሪኝ። ወደዚህ ስመጣ እሱ ቃል ገብቶልኛል። ቃል ገብቶልኝ እሱን አምኜ ነው የመጣሁት እዚህ ቤት ውስጥ። በእርግጥ ስመጣ ምንም የጎደለኝ አልነበረም። ሁሉንም አሟልቶ ነው የጠበቀኝ። እስካሁን ድረስም አሟልቶ ነው ስንኖር የነበረው። ወደፊት ትዳር መስርተን ልጆች እንደምንወልድ፣ የተሻለ ኑሮ እንደምንኖር፣ ሌላ ለየት ያለ ከዚህ የተሻለ ስራ እንደምንሰራ
ቃል ገብቶልኝ ነበር። ያው እኔ ስራ የለኝም ምንም የለኝም። ከቤተሰቦች ተለይቼ ስመጣ እሱን ብዬ ነው። ግን አሁን በዚች በ3 ቀን ውስጥ አለቅ መሰረታዊ ነገሮች ውስጥ እሱ መጉደሉ በራሱ ትልቅ ነገር ነው። ቤት ውስጥ ደግሞ ትናንት ገዝተው ዛሬ የማያልቅ ነገር የለም። በጣም ከባድ ነው። እኔ ስንቀሳቀስም የነበረው አንዳንድ ጊዜ ከደሞዙ ላይ የሚያስቀምጠው ብር ነበር። ምናልባት ፊልድ እንኳን በሄድ ባልኖር ብቻሽን ብሎ የሚያስቀምጠው ብር ነበር። ያ ታይቶት ነው መሰለኝ ይኸው ሄደ። አሁንም ያንን ነው አንስቼ እስካሁንም ስንቀሳቀስ የነበረው። እኔ ገንዘቡ ጥፍት ብሎ እሱ በመጣ ቤተሰቦቼ ህልማቸው ልጃችን ታገባለች ብለው ሲጠብቁ እኔስ ከባድ ነው። ቤት ውስጥ ብቸኝነት ምን እንደምል አላውቅም ጸጋ። ነገር ግን አንተነህ ብዙ ነገሮችን ያደርግ እንደነበር ብዙ የሚሸፍናቸው ነገሮች እንዳሉ ነግረሽኛል። ከኛ ጋር አንዳንድ በስራ ሁኔታዎች ውስጥ 3 ቀን 4 ቀን አይደለም ለ1 ወር ለምናምን በመደወሉ ብቻ ወይ ደግሞ በመሀል አላስፈላጊ ንግግሮች ካላስፈለጉ የራሱን ሚሽን ይዞ የሚያጣራቸው ነገሮች ካሉ እንኳን ማንገናኝባቸው ሁኔታዎች ይኖራሉ እና በእነዚ ሁኔታዎች ውስጥ ግን አንቺን እንደሚያገኝሽ እንግዲህ በቀን ውስጥ 3-4 መልእክት እንደምትለዋወጡ ባይመቸው እንኳን ወይም ደግሞ እንደምትደዋወሉ ነግረሽኛል። ስለዚህ ያለፉትን 3 ቀኖች ሲጠፋ ምንም አይነት ጥረት ያደረገበት ወይ በሌላ አይነት ስልክ መልእክት የተላከ ነገር የለም? እንደው ልብ ወይ ቼክ ሳታደርጊ ያለፍሻቸው ነገሮች? ቴክስት ስለምጠብቅ የለም፣ የተጻፈ ቴክስት የለም። ጠብቃለሁ። ማላቃቸው ስልኮች የተደወሉ ናቸው እንጂ ማላቀው ቴክስት በማላቀው ስልክ የተጻፈ ቴክስት የለም፣ በሱም የለም። በእርግጥ ያው እንዳልከው እናንተ ጋር የማይገናኝበት ብዙ ጊዜ ሊኖር ይችላል። የተጻፉ ቴክስቶች ቢኖሩ ለመመለስ ስለ አይሆን ነበር። ምክንያቱም የእሱን ቴክስቶች በጉጉት ነው የምጠብቀው። አንተ የምትወደውን ሰው ቴክስቱን አይደለም ጥሪውን እንኳን ትጠብቃለህ። አንዳንዴ ቤት የሚመጣ ከሆነ በር በተንኳኳ ቁጥር እሱን ነው የምታስበው። ስልክ በጮኸ ቁጥር እሱን ነው የምታስበው። እኔ ግን እነዚያን ሁሉ አጥቻቸዋለሁ። ምንም ቴክስት የሚባል የለም። ሞከርኩለት እንጂ ምንም የለም። የደበቅሽው ነገር አለ? የደበቅሽው ነገር አለ ወይ? ስልክሽ እጄ ላይ ነው ያለው። እርግጠኛ ነሽ? ታሙ ምንድነው? ችግር እኔ ውጣ ነው ያወራታለሁ። እሺ እንካ ደህና ነች። ችግር የለም። ችግር የለም። አረፍ በይ። ይኸውልሽ አንቺ በታመምሽ ሰዓት እዛች በወደቅሽ ሰዓት የአንቺን ስልክ ጥለሽ ስለነበር እያጣራን ነው። አሁን ደግሜ እጠይቅሻለሁ ጸጋ፣ ከአንተ ነጋ ተደዋውላችሁ ወይ የት እንዳለ የምታውቂው ነገር አለ? ለምንድን ነው አድራሻውን ያጠፋው? የምታውቂው ነገር አለ? ምንም አውቀው ነገር የለም። እኔ እኮ አትዋሽኝ። እየጠየኳችሁ ነው። እንዴት ብዬ ደብቀኝ? እኛ ጋር ጠፍቷል ስንልሽ አንቺም ጠፍቷል ብለሽ እያለቀሽ እያስመሰልሽ አይደለም አጠገብ። እያስመሰልኩ አይደለም፣ ጠፍቶብኛል። እርግጠኛ ነሽ አንተ ነህ ጠፍቷል? አዎ። እሺ እኔም አላውቅም። ይሄ ስልክ ያንቺ ነው አይደለ? ይሄ ስልክ ያንቺ ነው። እሺ አንቺ በወደቅሽ ሰዓት እኛ ሁሉንም ሰው ስለምንጠረጥር ቤተሰቦች፣ እኔ ከካሜራ ጀርባ የቀረሁት ይሄ ስልክ እንዲጠራ ስለፈለኩ፣ ምክንያቱም አንዳንድ መረጃዎች ስለደረሱ። እዚህ ጋር የሚያሳየው ያንተ ነው። ሁለተኛ ቁጥር አለ ለስራ ብቻ የሚጠቀምበት እኔ ጋር ወይ ሳሚ ጋር ወይ ከሚኪ ጋር ሊደዋወልበት የሚችለው ስልክ ነው። ከሚኪና ኦር ደግሞ ከኔ ጋር ብቻ ሊደዋወልበት የሚችለው አንድ ቁጥር አለ። በሱ ቁጥር ትላንትና ተደዋውለሽ ነበር። ይሄን ቁጥር ሲጀመር እንዴት አወቅሽው? ሌላ ሰው እንዳያውቅ ስቲል ሚስት ቢኖር ራሱ እንደማያውቅ ነበር የምናውቀው። ይሄን ቁጥር እንዴት አወቅሽው? ሲጀመር ይኸውልህ አጋጣሚ ነው። እንዴት ነው ቁጥሩን ያዝኩት? በአጋጣሚ ነው፣ እንዳጋጣሚ ነው። በቃ በጣም ሲጨንቀኝ እንዳላስብ አድርጎ ነው ይሄን ቁጥር ለኔ። እሺ ከሱ ጋር ተደዋውለን አላውቅም አላልሽም ነበር? አሁን ስሞክርለት ነበር። እዚህ ጋር እኮ ለ13 ደቂቃ ከ40 ምናምን ሰከንድ አውርታችሁ 13 ደቂቃ ከ40 ሰከንድ ካንተ ነገር እንዳወራችሁ ነው ይሄ ቁጥር የሚያሳየው። ደጋግሜ የደወልኩበት ነው። ደጋግመሽ የደወልሽበት ሳይሆን ስልክ ሲነሳና ሳይነሳ እኔ አላውቅም እንዴ? በቃ ምንድን ነው የደበቅሽው? ከአንተ ነው ምንድን ነው አውቆ ነው የተደበቀው? ለምንድን ነው የተደበቀው ታዲያ? ለምን የት ነው ያለው? ያለበትን ባቅኔ ለምን እንደዚህ ይሆናለሁ? አትዋሽ። አንተ ነህ ሆን ብሎ ነው የተደበቀው ወይስ የሆነ ሚስጥር ይዞ ነው? ምን ለምንድን ነው ከኔና ከሚካኤል መሰወር የፈለገው? እኔ ምንም የተለየ የማውቀው ነገር እባክሽ ሌላ ነገር አልፈልግም። እውነታውን ብቻ ደብቀሽኛል።
ይሄ ስልክ የሚያሳየው ይኸውልሽ ከአንተ ነገር ተደዋውላችሁ ይሄን ቁጥር ደግሞ በእርግጠኝነት ሳሚ ጋር ራሱ አይኖርም። እኔና ሚኪ ብቻ ነው ይሄን ቁጥር የምናውቀው። ለምንድን ነው ከኛ መደበቅ ያስፈልገው? አንተ የእኛን ስልክ ሳያነሳ ለምንድን ነው ከአንቺ ጋር ሲደዋወል የነበረው? ለኔንም አላነሳልኝም እየነገርኩህ እኮ ነው። አትዋሺ። ይሄው ይሄ ስልክ እኮ የሚያሳየው ከሱ ጋር እንደተደዋወልሽ ነው። ይሄ ስልክ የሚያሳየው ካስፈለገ ደግሞ ድጋሚ ነገሮችን የሚጣራ እንካ እዛ ጋር አስቀምጥልኝ። ይሄ ስልክ ድጋሚ ያጣሩልኝ ምን ያህል ከማጋ እንዳወራች ከተቻለ ቮይሱን ማግኘት የሚቻልበት መንገድ እመኝኝ። ያወራችሁትን ቮይስ አገኘዋለሁ። አትዋሽ። አንተነ ምን እየደበቀ ነው? ለምንድን ነው እንደዚህ ይሄ ሁላ ነገር ሚስጥር የሆነው? ከእናንተ የሚደብቀው ስራ ምን ሊሆን ይችላል? እኔ ማወቅ የምፈልገው እሱ ነው። አብረን እንደምንሰራማ ለአንቺ ለሚስቱ እየደወለ ለእኔ ስልኩን ባልዘጋብኝ ነበር። እንደዛ ሊሆን አይችልም። ከኔ በላይ ከአንተ ነጋ የደበቃችሁት ነገር ካለ እውነታውን ነገር እድል እየሰጠሁሽ ነው። ለምንድን ነው እሱ ያ ሁላ ሚስጥር እያወቀ ምን ያህል ስራችን ምን ያህል አደገኛ መሆኑን እያወቀ የተደበቀው? አንድ ደግሞ ሌላ የተደዋወልሽው ቁጥር አለ፣ ስለሱም እናወራለን። ያ ሰው ማን እንደሆነ እያንዳንዷን ትነግሪኛለሽ። መጨረሻው 95 የሆነ ቁጥር ከማጋ ነበር? በተደጋጋሚ ሰሞኑን ስትደዋወይ ከ30 ከ40 ደቂቃ በላይ ነው ስታወሪ የነበረው። አንተነህ መጥፋት ላይ የምታውቂው ነገር አለ? እባክሽ አትዋሽ። የለም እውነታሙ የለም። አንተዬ መጥፋቱ እኔን አይጎዳኝም። እኔስ ከጎዳሽማ እውነታውን ንገሪኝ። ስለምን እውነታ ልንገርህ? አንደኛ ይልሽ መጨረሻው 95 የሆነ ቁጥር ጋር በተደጋጋሚ ስትደዋወይ ነበር። ሁለተኛ ከአንተነህ እኔና ሚኪ ብቻ በምናውቀው ቁጥር ጋር ተደዋውላችሁ ነበር። እሱንም 10 ምናምን ደቂቃ ሙሉ አውርታችኋል። ለምንድን ነው ያሸሽን? አውርተን አናውቅም። ለእኔም ጠፍቶብኛል ስንት ቀኔ ምናምን ስትይ ነበር። ይኸውልሽ አሁን እውነቱን ማትናገሪ ከሆነ ችግር የለም። ስልኩን አምጣልኝ እባክህ። አሁን የሰጧችሁን ስልክ መጨረሻው 95 ቁጥር የማን እንደሆነ ከአንተነህ ጋር የተደዋወልሽበትን ቁጥር ነው ተጠራጥረን ባንቺ ስልክ ደግመን ደውላለት ነበር። አንቺ በማታውቂበት መንገድ ደግማ ያነሳው አምጣልኝ። ይሄ 95 ነው የምትለው? ይሄ ቁጥር የማን ነው? መጨረሻው 95 ቁጥሩ የማን ነው? ይሄ የጓደኛዬ የወንድም የምን ወንድሜ ምን ጓደኛዬ ማለት የጓደኛዬ አንድ ጓደኛ አለችኝ። እሷ ነው የጓደኛዬ ስልክ ነው? እርግጠኛ ነሽ? እርግጠኛ ነኝ። እርግጠኛ እኔ ደግሞ ደውዬ አጣራለሁ። ምን ያደርግልሃል መደወሉ? እርግጠኛ የጓደኛሽ ነው? አዎ እርግጠኛ ነኝ። ሴት ነች ብለሻል። እሺ ችግር የለውም። ይሄን ያለ ምንድን ነው እየጠረጠርከኝ ያለኸው? ችግር የለውም ዝም በይ። ታወሪያታለሽ። አንድ የዋሸሽኝ ነገር ቢኖር ግን ወየውልሽ። የዋሸው ነገር የለም። ይኸው አይነሳም። ሲጀመር ዝጋው በቃ። እኔ እውነቱን ባቅን ያልነግርህም እንዴ? አሁን ዝም ብለሽ ይሄን ስልክ እስቲ ጓደኛሽ ነቻ፣ ችግር የለውም ታንሳና እኛ ቤተሰቦች የምንደውልበት ምክንያት አለን፣ ያጣራነው ነገር ስላለን ችግር የለውም አይነሳም። እኔ ግን ደጋግሜ መደወሌን አላቆምም። ይኸውልህ ለምን አሰማኝም? ተሙ እየነገርኩህ አይደል እንደ እኔ የእሱ መጥፋት ያሳስበኝም። ተው በቃ ስልኩን ተውና እናውራ። እርግጠኛ ነሽ የጓደኛሽ ስልክ ነው? እስቲ ሲነሳ አንተነህ ለምን እንደጠፋ እንዴት እንደጠፋ ታስረጅኛለሽ? እንዴት እንደጠፋ ካወኩ እኔ ለምን አንተን ጠይቀሃለሁ? ሄሎ ጸጋ ምንድን ነው? ሄሎ ጸጋ ምን ተፈጠረ? ምንድን ነው? ስለምንድን ነው ጠይቁሽ እንዴ? ስለ አንተነህ ምን አንተነህ ነው? ስለምን አንተነህ ማነህ? ምን ተፈጠረ? ምን ስለ አንተነህ ምንድን ነው? ማነህ? ቆይ እኔ ነኝ ጸጋ። ምንድን ነው ያለው? ምን ሆነች ነው የደወልሽው? አትደውይ አላልኩሽም እንዴ? ተጠየቅሽ እንዴ ስለ አንተነህ? መጡ ሄሎ እንኩ ይሄን ቁጥር አጣሩልኝ። በጣም ጥሩ በጣም ጥሩ። ስላንተነህ ጠየቁሽ ወይ? ማን ነው? ይሄ ሰውዬ ማን ነው? እውነታውን ትናገራታለሽ። ስላንተነህ ጠየቁሽ ወይ? ጸጋ መጡ ወይ እያለ ነው። እንደምንመጣም ጭራሽ ቀድሞ ያውቅ ነበር። ማን ነው? አንተነህ የት ነው ያደረግሽው? ነይ ይኸውልሽ፣ እያንዳንዷን ነገር ትናገራታለሽ። ስላንተነህ ጠየቁሽ ማለት ወይ ምን ማለት? ቀድመሽ የተዘጋጀሽበት ነበር። እንደምንመጣ ጭራሽ ቀድማችሁ ታውቁ ነበር። ማን ነው ሰውዬ? እውነቱን ተናገረት። ማልቀስ መፍትሄ አይሆንም። እውነቱን ተናገረት። ምን እንደተፈጠረ እያንዳንዷን ነገር ትናገራለሽ። አንቺ አስመሳይ ሴት፣ አንተነህ ምን አድርጋችሁት ነው? አስረዳለሁ በቃ። እያንዳንዷን ነገር አንተነህ የት እንዳለ እንዴት እንዳደረጋችሁት እፈልጋለሁ። አግታችሁት ነው? ምን አድርጋችሁት ነው? ይልሽ መነፋረቅሽን ትተሽ
አንተ ነህ የት እንዳለና ምን እንደተፈጠረ የደወልንለት ሴት ጓደኛዬ ስትይ ነው ወንድ አንስቶ መጡ ወይ ስለ አንተ ነህ ጠየቁሽ ወይ ሲልሽ ነበር። ጭራሽ እንደምንመጣም ቀድሞ ይታወቃል። ልተሙን ለምን ተረጋግ። ማነው የተደወለለት ሰውዬ? እሱን ቁጥር አጣሩልኝ። መጀመሪያ የሚጣራ ነበር የመጨረሻው 95 ቁጥር አጣሩልኝ። ማነው? እሺ ልንገርህ፣ የ95 ቁጥሩ ወንድሙ ነው። በቃ ሁሉንም ነገር የሚያውቀው ወንድሙ ነው። እኔ ስለአንተ ምንም የማውቀው ነገር የለም። ያንተ ነው ወንድም እዚህ ውስጥ ምን ያደርጋል? ንገሪኝ እስቲ። ይኸውልህ ማንም መጥቶ ስለአንተ ነው ቢጠይቅሽ አላቅም በያለኝ እሱ ነው። አስፈራርቶኝ ነው የሄደው እሱ ነው። ከእሱ ጋር አውርተሻል ያልከኝም ከእሱ ጋር ያወራኑ ነው። እሱ ነው በራሱ ስልክ ላይ የደወለልኝ እንጂ አንተ ነህ የት ይኑር የት ይሁን ምንም የማውቀው ነገር የለም። በቃ ይዋሽሽኝ ከሆነ ሌላ የዋሸው ጋር አይደለም ወንድሙ ነው ሁሉንም ነገር የሚያውቀው። እዚህ ቤት መጥቶ አስፈራርቶኝ ሄደው እሱ ነው ሁሉንም ነገር። እናንተም ስመጡ አላውቅም እንድል ያደረገኝ እሱ ነው። ምንም የማውቀው ነገር የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ችግር የለውም ቤተሰቦች፣ ችግር የለውም። እኔ አጣራለሁ። ቀጥታ ወደዛው ታመራልኛለህ። ካሜራ ጀርባ ያላችሁ ተዘጋጁ። አንቺን እሷን እዚህ የሚጠብቅልኝ ሰው ትመድብልኛለህ። ተመልሼ እመጣለሁ። እመኚኝ፣ ተመልሼ እመጣለሁ። ለዚህ ነገር ዋጋ ትከፍያታለሽ። ዋሽተሽኝ ከሆነ እሷን ወይ ወደምንፈልገው ቦታ እዚህ እሷ የሚጠብቃት ሰው መድቡልኝ። ቀጥታ እስቲ ያንተ ነው ወንድም ወደ ተባለው ጋር እንሄዳለን። ተነሱ። ናቀጥል ምንድን ነው የምትሉኝ? ያንተ ነው ወንድም አይደል? ያንተ ነው ወንድም ነኝ። ምንድን ነው? ስለዚህ ስለሱ አንዳንድ ጥያቄ ለመጠየቅ አልሄድም። ከስራ መጥቼ እንደዚህ ማናችሁ እናንተ? ከዚህ ቀድማ እጮኛው ደውላልህ አንስተ ነበረ። ተደዋውላችሁ አልነበር? ከስራ ላይ እንደዚህ ብድግ አድርጋችሁ ገና ቁጭ ብለህ ስለ አንተ ነው የምንጠይቅ ነገር አለ። ምን አይነት ነገር? እናንተ ምን ሆናችሁ ነው? አስገባ። ለምንድን ነው? እኔ እኮ ግራ የገባኝ ሰው ዝም ብሎ ተረጋጋና አሁን ቁጭ አልከር እንድናወራ መጠየቅ አለበት እኮ። አንድ ሰው ይዘህ ስትመጣ እኔ ካሜራውን አብሩልኝ፣ ለማስረጃ ካሜራውን አብራልኝ። ህግ በላይ የሚሰራበት መንገድ ምንድን ነው? በስነ ስርዓቱ ነው እኮ ሰው ላይ ተረጋጋህ። እኔ እኮ አውቃለሁ እኮ አንተን እንተዋወቃለና በጸባይ አልመጣም ስለ ኦር ደግሞ የጠረጠርን ነገር ስላለ ነው። ይሄን ነገር ምንድን ነው? እኔ የተጠረጠርኩት በምን ምክንያት? አንተ ነህ የጠፍቶ ነው። እኔ አንተ ነህ የት እንደጠፋ አላውቅም። እርግጠኛ ነህ እንዴ? በአንተ ነህ መጥፋት ዙሪያ የምታውቀው ነገር ምንም አውቀው ነገር የለም። አትዋሽ። ያንተ ነህ ወንድም ነህ? አዎ ወንድም ነኝ። የኔ ስራ ለብቻ ነው፣ የሱ ስራ ለብቻ ነው። አንተንም እንደሚሰራ ታውቃለህ? ከእናንተ ጋር አብሮ እንደሚሰራ አውቃለሁ። ግን ሰው ማለት እኔ የራሴን ህይወት የራሴን እንትን ነው የምሰራው። ስለዚህ ጠዋት ወጥተን ማታ ነው የምንገባው እና ምን ላይ እንደሚል ምን እንደሚያደርግ በደቂቃዎች ምን እንደሚሰራ አይታወቅም። ስለዚህ እኔ ከመስሪያ ቤቴ ላይ ከስራዬ ቦታ ላይ ጠርታችሁ ይዛችሁ መታችሁ እዚህ ጋር በምን ህጋዊ እናንተ ምን ስለሆናችሁ ነው ይዛችሁ የምትመጡት? እሺ ከጨረስክ አንድ ነገር ልንገርህ። መጨረሻው 95 ቁጥር ያንተ አይደለ? 95 የኔ አይደለም። እርግጠኛ ነህ? ስልክ ያምጡልኝ ላሳይህ። መጨረሻው 95 ያው የኔ ነው 95። ምን ተፈጠረ? ምን እሺ አንተ ነህ የት እንደጠፋ አታውቅም? ምንም አውቀው ነገር የለ። እሷን እጮኛዋን ለምን አትጠይቁም? ከእጮኛው ጋር ትደዋወላላችሁ? ደውዬላት እኔ እንጃ ስንት ቀኔ ነው ቆይቷል ከደወልኩላት። እርግጠኛ ነህ? ይሄው እየነገርኩህ ነው የኔ እውነት። ከሰዓታት በፊት እሷ አጠገብ ሆነን ወደ አንተ ደውለን ነበር። መጡብሽ እንዴ ስላንተ ነው ጠየቁሽ እንዴ እያልካት ነው። በመሃል ስልኩ ዘግተን ወደ አንተ ቀጥታ አንተን ፍለጋ የመጣ ነው። ለዛ ነው ተጣድፈን ወደ አንተ ስራ ቦታ የመጣ ነው። አንተ ማግኘት ደግሞ ለእኛ ቀላል ነገር ነው። ስራችንን ታውቀዋለህ፣ መርማሪ ጋዜጠኞች ነን። አንተን ከፈለግን እንደፈለግን ማግኘት አይከብደንም። ቀጥታ ቪዲዮን ከፈለግ አሳያለሁ። እሷ ጋር ቁጭ ብለን ላውድ አድርገን የደወልንልህ። መጡ እንዴ ስለ አንተ ነው ጠየቁሽ እንዴ መጡ እንዴ ለምን ደወልሽ ምንድን ነው እያልካት ነበር። እኔ እኮ አሁን የምነግርህ ነገር ምንድን ነው? እኔ ከኔ ጋር ምን የሚገናኝ ነገር አለ? እሱ እንዳለ የምታውቀው አንተ ነህ። ይገባሃል? ነገርኩህ እኮ ቅድም። በቃ የኔ ስራ ሌላ ነው፣ የእሱ ስራ ሌላ ነው። ከእናንተ ጋር ነው የሚውለው። እናንተ ያላገኛችሁ። አሁን ደግሞ አንተ ነህ ከኛ ተሰውሯል፣ ጠፍቷል፣ ታግቶ ይሁን ምን ይሁን የምናውቀው ነገር የለም። ስለዚህ እኔ የማውቀው ነገር የኔና የሚኪ ቀኝ እጅ ሆነ አንተ ነህ። በብዙ ነገር የሚያግዘን ብዙ ፋይል አሁን በምንሰራቸው ጉዳዮች ላይ በዚህ በወንጀለኞች ኬዝ ላይ የምንሰራው የሚያግዘን አንተ ነህ። ተሰውሮብናል። የተሰወረው ደግሞ እንዴት ነው እያልን ስናጣራ አንተ ጋር ደርሰናል። አንተ ደግሞ ታላቅ ወንድሙ እንደሆንክ በስምም አውቃለሁ። ቢያንስ በአካል ባንታውቅ ታላቅ ወንድም እንዳለው እዚህ አዲስ አበባ ውስጥ ምናምን በወሬ ደረጃ እንኳን አንስቶልኝ ያውቃል። እና ደግሞ እጮኛው ማረጋግጣል። በእሷ ስልክ ስንደውል ደግሞ መጡብሽ ወይ ስለ አንተ ነው እየጠየቁሽ ነው ወይ ምን አዲስ ነገር አለ እያልክ እየተጣደፍክ ስትጠይቃት ነበር። ስለዚህ ሁለታችሁ ያንተነ እጮኛን አንተ የደበቃችሁ ነገር አለ። እኔ ምንም የደበቅኩት ነገር የለም። አትዋሽ። ኑሮ ሌላ ነው፣ የእነሱ ኑሮ ሌላ ነው።
እኔ አሁን የምነግርህ ነገር ምንድን ነው መሰለህ? እኔ ወጥቼ ራሴን ህይወት የምገፋ ራሴን ስራ የምሰራ ራሴን ቤተሰቤን ማስተዳደር ነው። የማውቀው ነገር የለም። አንተነህ የምትፈልጉበት ከእናንተ ጋር ቀን በቀን የሚውል ነው። ቀን በቀን እየዋለ እናንተ ያላገኛችሁት እኔ እንዴት የእኔ ቤት ሌላ ቦታ ነው። አንድ ላይ አይደለም የምንኖረው። እጮኛውን ስለሱ ከጠየቁሽ ምንም እንዳትነግሪያቸው ለምን አልካት ታዲያ? ማን እኔ? ምንድን ነው ስለሱ ያለው ነገር የምታውቂው ነገር አለ ወይ? የእሱን ነገር ምንድን ነው የተፈጠረውን ነገር ነው ያልኩ እንጂ ስለሱ አትናገሪ። ስለሱም እያልክ ነው። አሁን ደግሞ ሌላ ነገር ችግር የለውም። ከደቂቆች በኋላ ትደርሳለች። ወንድሜ ሳሚ እሷን ይዞ እየመጣ እኔ ወንድሜ እንተዋወቃለን፣ ከአንተ ጋር እንተዋወቃለን አይደል? ታውቀኛለህ። በስም ነው ማቀ። ግን ይኸውልህ ስለአንተን አሁንም የደበከው ነገር ካለ እንኳን መተውቅ አይደለም ቤተሰቤን ብትሆን አልተውም። የሰራኸው ነገር ካለ ማንም ብትሆን እንኳን መተውቅ ቤተሰቤን ብትሆን አልተውም እያሉ ምንም ችግር የለም። እኔ አሁን የሰራሁት ነገር የለም። ራሴን ህይወት ነው። አንተንም የራሱን ህይወት ነው። እርግጠኛ ነህ? እርግጠኛ ነኝ። እኔ እሱ ከእናንተ ጋር እንደሚሰራ ነው የማውቀው እንጂ ምን ይስራ፣ ምን ወንጀል ይስራ፣ ምን እንደሚሰራ የማውቀው ታሪክ የለም። እኔ ከዕለት ዕለት የራሴን ህይወት የራሴን ስራ እየሰራው ነው የምመጣው። ስለዚህ ከዚህ አንግል ይሄንን ነገር ብድግ ብላችሁ መታችሁ መስሪያ ቤት መታችሁ ፈልጋችሁ እናንተ ይዛችሁ እንደ እንትን በጣም ትክክል አይደለም። ያጠፋሁት በደል ቢኖር ስህተት ቢኖር እጠየቃለሁ። ምንም ባላረኩት እኔ የምጠይቅበት መንገድ ምንድን ነው? በቃ ችግር የለውም። ቤተሰቦች ከደቂቆች በኋላ እመልሳለሁ። ያንተን እጮኛ መምጣት አለባት ለዚህ ነገር መልስ ለመስጠት። እኛ በስልክ ሪከርድ አድርገነዋል፣ ቁጭ አድርገነዋል፣ ካሜራ ላይም ተቀምጧል። ያንተን ውሸት የምቀበልበት ሰዓት የለም። ትንሽ ቆይተን ያንተን እጮኛ ወንድሜ ሳሚ ሊያመጣት ሄዷል። ከሰዓታት በኋላ ወይ ከደቂቆች በኋላ ይመጣሉ። ያኔ ምን እንደምትል ማወቅ ፈልጋለሁ። አንተነህ የት እንደገባ ማወቅ ፈልጋለሁ። ብዙ ሚስጥር የሚያቅሰው ነው አንተነህ። ሌላ ሰው እጅ መግባት የለበትም። ስለኔና ስለሚኪ ብዙ ሚስጥር ያገኘናቸው ፋይል በብዙ መረጃ የሚያቅሰው ስለሆነ አንተነህ ከኛ እጅ መውጣት የለበትም። ይኸውልህ ያልገባህ ነገር ይኸውልህ ያንተነህ ወንድም፣ አንተነህ ማለት ለኛ በጣም ወሳኝ ሰው ነው። ለኔም ለሚኪም በጣም ወሳኝ ሰው ነው። ከኛ እጅ መውጣት የለበትም። ብዙ ሚስጥር ያውቃል። በዚህ ስራ ዙሪያ ብዙ ሚስጥር የሚያቅሰው ደግሞ እንደ ቀልድ ከዚህ ስራ በአንዴ መውጣት አይችልም። ይገባሃል አይደለ? ይገባኝ ነው የነገርኩ። ቢገባህማ ተረድተህ ትናገር ነበረ። አንተነህ ወንድምህ የት እንዳለ ትነግረኝ ነበር። እኔ ስለ ራሴ እንጂ ስለ ሌላ እንዴት ብዬ ነው የማውቀው? የሚውልበት የሚሰራበት እንትን የሚያደርግበትን ቦታ እኔ የራሴ የሚውልበትን ሳይሆን ሰሞኑን ከእኛም አይን ተሰውሯል። ከእናንተ ጋር እንደሆነ ነው የማውቀው። ችግር የለውም። ቤተሰቦች ለሁሉም ነገር መልስ ለማግኘት ሳሚን እንጠብቃለን። የአንተነህን እጮኛ ይዟት ይመጣል። አንተነህ ማለት ለእኔና ለሚኪ በጣም ወሳኝ የሆነ ሰው ነው። ብዙ ሚስጥሮች የሚያውቅ ሰው ነው። ቀኝ እጃችን ሆኖ ከጀርባችን ሲሰራ የነበረ ሰው ነው ለሁለታችንም። ስለዚህ በጣም ወሳኝ ሰው ነው። ወንድሜ ሳሚ ከእሷን ይዞ ይመጣል። እጮኛውንም እንጠብቃለን። ሳሚ አስገባት። ነይ ግን አስገባት። ችግር የለውም። ጸጋ፣ ምንድን ነው የተፈጠረው? ምንድን ነው የሚወራው ነገር? እኔ አውቃለሁ እንዴ? አንተ ንገራቸው እንጂ ሁሉንም ነገር አንተ ንገራቸው። እንዴት ብዬ ነው እነግራለሁ? ምን አውቃለሁ እኔ? ምን አውቃለሁ? ምን አውቃለሁ እኔስ? አንተ አይደለ እንደ ያልከኝ? አንተ ለኔ ነገርከኝ፣ ለነሱ ንገራቸው። እኔ ላንቺ ነገርኩሽ? አዎ ዴል ተሳስተሻል። እኔ ምንም የተናገርኩት ነገር የለም። አንተ ነህ ጠፋ። ማንንም ማግኘታችን በዚህ ሰዓት ችግር ተፈጥሯል አልከኝ። አላቅም ባያልከኝ ይኸው አልኳቸው። በቃ እኮ ጮኛሽ ነው እኮ አንቺ ጮኛሽ ነው ያለበት እንደዚህ ያለበት ቦታ የምታውቂው አንቺ ነሽ። እኔ ምንም ነገር አላልኩሽም። እኔ ምንም ነገር ታናሽ ወንድም አይደል እንዴ? ታናሽ ወንድሜ ይሆናል ነው ታናሽ ወንድሜ ነው። ግን እኔ ምንም ያልኩሽ ነገር የለም። ያልኩሽ ነገር ተናገሪ ለነሱ። እኔ ግን የማውቀው ጉዳይ ነው። አስጨንቀኝ ነው። አሁን እነሱ ናቸው በግድ ወደ አንተ የደወሉት። በቃ ሁሉንም ነገር እኔ ለኔ ነገርከኝ እነግራቸዋለሁ። ንገራቸው በቃ አንተ ሁሉንም ነገር ምንድን ነው ነግረሻቸዋል አይደል? አንቺ እኔ ስለ ወንድሜ የማውቀው ጉዳይ የለም። እሷ ራሷ አንቺ በግልጽ ማስቀመጥ የሚገባሽ አንቺ አስቀምጪ። እኔ ስለኔ ምን አውቃለሁ? አንተ ወንድም አንዴ እባክህ ዝም በል። አንተ ዝም በልና እሷ መጀመሪያ የተፈጠረውን ታስረዳኛል። አንተ ጣልቃ እንዳትገባ። አንቺ ያለሽን ከመጀመሪያው ጀምሮ ቤት መጥቶ እንደዚህ ብሎኛል ስለ አንተ ለመጥፋት ምናምን ያልሽውን ከመጀመሪያው ጀምሮ ትናገራለህ። አንተ ጣልቃ እንዳትገባ። አንተም በተራ ትናገራለህ። ይኸውልህ እኔ እጮኛ እንደመሆኑ ለእኔም ያሳስበኛል። እኔም መጥፋቱ እኔንም ያስጨንቀኛል። ግን ድንገት ጠፋ፣ ወንድሙ መጣ። ማንም እዚህ ቤት መጥቶ ስለ አንተነህ ቢጠይቅሽ ምንም እንዳትናገሪ፣ እሱ በዚህ ሰዓት ችግር ተፈጥሯል፣ ሰው ማግኘት አይችልም አለኝ። ከዛ እሺ ያልኩኝ። ያው እናንተ ስመጡም እሱ ያለኝና ያደረኩት በቃ ስለ ወንድሙ የሚያውቀው እሱ ነው። ከኔ በላይ እሱ ነው የሚያውቀው። ምንም ከዚህ ውጭ ምንም የማውቀው ነገር የለም።
እሱ ይናገር በቃ። ከአንቺ በላይ እኔ ያወቅኩ ማለት ነው እኮ አብረሽ እየኖርሽ አብረሽ እየተቀመጥሽ እያደርሽ ስለ አንተ ነህ እኔ አውቃለሁ ማለት ነው እንዴ? የኔ ህይወት ሌላ ነው የአንቺ ህይወት። ያለሽ ነገር ካለ ተናገሪ። እኔ ስለ አንተ ነህ የማውቀው ነገር ከእናንተ ጋር አብሮ እንደሚሰራን አብሮ ስራ ሂደት እንዳለው ነው የማውቀው እንጂ እኔ የራሴን ነገር ከኔ ጋር የሚገናኝ ነገር የተፈጠረው ነው። አሳግተኸው ነው? ምን አድርገኸው ነው? ምን ብዬ ነው ያግተዋለሁ? ወንድሜ አንተ ነህ ከኛ ጋር እንደሚሰራ ጥቂት ሰዎች ነው የሚያውቁት። ቤተሰቦች ስለሆናችሁ ነው እናንተ የሚያወቁት። በተረፈ ማንም አያውቅም። ስለዚህ አሳልፈ ሸጣ ሆኖ ለጠላቶቻችን እየነገርኩ ነው። ወንድምን እንዴት ይሄንን ነገር ሊያደርግ ይችላል? አንቺ ጋር ነው አለ ቀን በቀን የምታገኘው፣ ቀን በቀን አብራችሁ ያላችሁት እናንተ ናችሁ። እኛ ጋር እኮ የምንገናኘው በርቀት ነው። ከእሷ ጋር ነው የሚገናኘው። ይህንን ነገር በግልጽ የምታውቀው እሷ እንጂ እኔ አይደለሁም። እንዴት ወንድሜን እኔ ሌላ ነገር ልፈጥር? አሁን በቂ ማስረጃው የሚያሳየው አንተ ስለ ወንድም አንተ ነህ የምታውቀው፣ አንተ ነህ የት እንዳለ የምታውቀው አንተ ነህ። ስለዚህ የት እንዳለ ንገረኝ። ታግቶ ነው? ምን አስደርገኸው ነው? ሌላ ሰጣ ገባ ውስጥ እንዳንገባ። አንተን ወደ ማስፈራራቱ መሄድ አልፈልግም። እቺ ልጅ እጮኛው ሁሉንም እውነት ተናግራለች። እቤቷ መተህ አንተ ነህ ከዚህ በኋላ ለጊዜው ችግር ስለገጠመው አይመጣም፣ ሰው መጥቶ ቢጠይቅሽም ማንም ሰው መጥቶ ቢጠይቅሽ የለም እኔም አላቅም በይ ብለህ በገዛ አንደበትህ ተናግረሃታል። እሱን ደግሞ ራሷ እየመሰከረችብን። ከዚህ በላይ ሌላ ማሳመኛ አልፈልግም። ይሄን ነገር ማመን ካልፈለክ ደግሞ እኔ ማትወጣው ጣጣ ውስጥ ነው የምከተው። አሳግተው ነው ወይስ መረጃ እንዲከፍል ነው? በብር ተገዝተህ ወንድሜ በብር ወንድምን ሸጣኸው ነው? ንገረኝ። እንተዋወቃለን። አላቅህም። እኔ አላቅህም። እንተዋወቃለን አትበል። እኔ አንተን ከነመፈጠር አላቅም። በስም ብቻ ነው የማውቀው። ያንተ ነህ ታላቅ ወንድም መሆንን በስም ነው የማውቀው። በአካል የተገናኘ ነው ዛሬ። እሷማ እውነታውን ተናገረች። ስልክም ሲደወል ለዛ ነው እውነታውን ይሉ ስልክ ፈርታም ቢሆን ስልኳን በግድ ደውለ ነገራቸው። በቃ ያለውን ነገር ሁሉንም ነገር ነገራቸው። እየሰማኝ ነው። እኔ ማቀውን ነገር እየነገርኩ ነው። ከማቀው በላይ ሌላ ነገር መፍጠር አልችልም ወንድሜ። የሱን ህይወት የሱን ሂደት አብረው የቆዩበት እነሱ ሁለቱ እያሉ ስለሱ ታሪክ ስለሱ እንቅስቃሴ ስለሱ የሚሰራው ነገር በይበልጥ እሷ የምታቀያለች። እንደገና ወደ እኔ ይመጣ እናንተ ጋር ደግሞ አብሮ እየሰራ ሁለተኛ ከእናንተ ጋር እናንተ የምትገናኙትን እናንተ አታችሁ እኔ ደግሞ ስለሱ ያለበትን ሁኔታ ላክ። እኔ ማቀው እሱ ወንድሜ እንደሆነና ስራ እንደሚሰራ ከእናንተ ጋር ከእሷ ጋር ጓደኛ እንደሆነ በቃ ምንም አታውቅም። ችግር የለውም። ነይ ተነሽ። ችግር የለውም። ቆይ እመጣለሁ ለአንተ። ነይ ተነሽ። ነይ ውጭ አንቺ። ነይ ፋቢ፣ እሷን ወደ ውስጥ አድርጉልኝ። እኔ አወራዋለሁ። እሺ ያንተ ነው ወንድም። አሁን ካንተ ጋር ማውራት ያለብን ብዙ ነገሮች አሉ። እስቲ ተረጋጋ። ማን ነው ወንድ? ይኸውልህ ቆይ ስማኝ፣ ቀስ በል ረጋ በል። ምንድን ነው ያስከው? ምንድን ነው እኮ? ቀስ በል ወንድሜ፣ ተረጋጋ። አንተ ነህ የት እንዳለ ትነግረኛለህ። አለበዛ ግንባርህን ብዬ እደፋለሁ። ቆይ ተረጋጋና ላውራህ። እሺ አውራለህ። ለምንድን ነው ሰው ሲመጣ አንተ ነህ ችግር ስለገጠመው የለም በይ። እኔ ማለት ወንድሜ ቀስ በላ። ቆይ ቁጭ በልና አወራለሁ። እነግርሃለሁ። ንገረኝ እኮ ቀስ በላ። አንተ ነህ በቃ አለ፣ በህይወት አለ። ተደብቆ ነው አለ። ለኔ እንደዚህ አይነት ውሸት አልወድም። የት ነው ያለው? እውነቴን ነው እኮ የምነግርህ። አሁን አለ፣ ተደብቆ ነው ያለው። አለ ተደብቆ ሲሆን በብር ሸጠህ ሆኖ አንተ ነህ የኔና የሚኪ ቀኝ እጅ ሆነ። አንተ ለኛ በጣም ወሳኝ ሰው፣ ብዙ ሚስጥሮችን የሚያውቅ ነው። የሁላ ሚስጥር ይዞ የትም መጥፋት አይችልም እኮ። አለ ነው የት ነው ያለው? አንተ ወንድሙ ነህ። በብር ሸጠኸው ነው? ምን አድርገኸው ነው? አሳያለሁ። አለ እኮ እየነገርኩህ ነው። እርግጠኛ ነኝ አለ። አንተ እየዋሸኝ ነው ሲመስለኝ። ይገባሃል? እየዋሸኝ ነው። እየገባኝ። ተረጋጋ። ቀስ በል። አንድ ውሸት ብትዋሽ ግንባርህን ብዬ እደፋለሁ። እሺ ይኸው